الحمد لله الذي أصلح بلطفه الصالحين وزينهم بزينة الإيمان واليقين وحفظهم بعنايته مما يقبح ويشين، وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين ومالك يوم الدين والمطلع على ما تخفيه صدور العالمين، وأشهد أن محمدًا عبده ورسوله النبي الأمين صلى الله عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، فيا أيها الناس اتقوا الله تعالى واعلموا أن مدار التقوى على إصلاح القلوب وأداء الأمانات، فإن من الأمانة الجليلة والخطيرة تربية الأولاد وفلذات الأكباد، فصلاح الأبناء سعادة وراحة للآباء، وفسادهم ندامة وخسران في الدارين. وإن من أكبر ما يكون سببا لفساد الأبناء 3 أشياء منتشرة في عصرنا الحاضر، ألا وهي المدرسة وقرناء السوء وترك الأولاد للخدم. عباد الله، إن المدرسة من أخطر المحاضن على حاضر ومستقبل أبناء الجيل، فإن هي قامت بما ينبغي عليها من الواجبات فقد خرجت جيلا معطاء، وإن قصرت كانت النتيجة فساد المجتمع والجيل. فإن الأمر خطير يحتاج إلى وقفة صادقة ومساءلة دقيقة من كل من يحمل هم الدين ويعلم أنه مسؤول أمام رب العالمين، من ولي أمر ومدير ومدرس بل وحتى حارس. يا الله باروች ሆይ አላህን ፍሩ። አላህን መፍራት ብሎ ማለት ቀልብን ማስተካከል ማለት ነው። ኃላፊነትን መወጣትና አደራን መጠበቅ ማለት ነው። አላህ ተባረከ ወተዓላ እኛ ላይ የሰው ልጆች ላይ ከጣላቸው አደራዎችና ከሰጠን ኃላፊነቶች መሃል አንዱ ልጆችን ማሳደግ ነው። ልጆችን ማሳደግ ብሎ ማለት ማብላትና ማጠጣት ብቻ ማለት አይደለም። ከጌታቸው ጋር ማስተዋወቅና ሕይወት ላይ ትልቅ ዓላማ እንዳላቸው እንዲያውቁ፣ እንዲረዱ፣ ለዲናቸው፣ ለሀገራቸው፣ ለሕዝባቸው የሚጠቅሙ እንዲሆኑ ከመሰረቱ ጀምሮ ኮትኩቶ ማሳደግና የመልካምን መንገድ ማሳየት ማለት ነው። የልጆች መስተካከል ለልጆችም ለወላጆችም ለሀገርም ጭምር የሚጠቅምና ወላጆችን የሚያረካ ነው በአዱንያም በአኼራ። የልጆች መበላሸት ደግሞ ከራሳቸው አልፎ ወላጆችን ሀገርን የሚጎዳ ከመሆኑም በተጨማሪ ልጁ የተበላሸበት አባት ወላጅ ሁሌ እንደተጸጸተና እንዳፈረ እንደተቆጨ እንደው ባልወለድኩኝ ያለ ይቆያል። አኼራ ላይም በልጅነቱ ያልኮተኮተው ልጁ በእስላም አደብ ያላሳደገው ልጁ ባጠፋው ጥፋት ምክንያት አላህ ዘንድ ተጠያቂና የሚቀጣም ይሆናል። ባለንበት ጊዜ ልጆች እንዲበላሹ የሚያደርጉ በርካታ ምክንያቶች አሉ። ከአላህ ጋር በልጅነት አለማስተዋወቅ፣ መስጅድና መድረሳ እንዲሄዱ አለማድረግ፣ ጸባያቸውን አለመከታተል እንዳለ ሆኖ እነዚህና ሌሎችም ችግሮች እንዲመጡ ልጆች አደብ ያላቸው እንዳይሆኑ ሰበብ ከሚሆኑ ዋና ዋና ከሚባሉ ነገሮች መሃል አንዱ ትምህርት ቤት ነው። ዱንያቸውን እየገነባ ዲናቸውን የሚያበላሽ አላህ የረዳቸው ጥቂት መድረሳዎች ካልሆኑ በስተቀር ከትምህርት ቤት ጋር ተያይዞም ይሁን ከትምህርት ቤት መልስ መንደር ውስጥ የሚገጥማቸው ሌላኛው ትልቁ ችግር ጓደኛ ነው፣ ውሎ ነው። በሶስተኛ ደረጃ ትልቁ ልጆች እንዲበላሹ ሰበብ የሚባለው ልጆችን ሙሉ በሙሉ ለሰራተኛ መተው ነው። ትምህርት ቤት ምንም እንኳ ዱንያቸውን የሚያስተካክልና በምን መልኩ መኖር እንዳለባቸው ለሀገር ለራሳቸው ጥቅም ማስገኘት የሚችሉበትን መንገድ የሚጠቁም ተቋም ከመሆኑም ጋር ቤተሰቦች ከቤት ሆነው ልጆቻቸውን ካልተከታተሉና ተርቢያ ካልሰጧቸው ትምህርት ቤት ልጆችን የሚያበላሽበት ሁኔታ በብዙ መልኩ ልጆችን ያበላሻል።
ትምህርት ቤት ከተስተካከለ ልጆች ለሀገራቸው፣ ለዲናቸው፣ ለቤተሰባቸው የሚጠቅሙ ይሆናሉ፣ ሀገርን ያለማሉ። ትምህርት ቤት ኃላፊነቱን በአግባቡ ካልተወጣና የልጆች መበላሸት የሚጀምረው ከትምህርት ቤት ከሆነ መጥፎ ስነ ምግባር ጥሩ መስሎ ይታያቸዋል። መጥፎ ስነ ምግባራቸውን እንዲለውጡ እንዲቀይሩ የሚመክሯቸው ሁሉ ጥላቶቻቸው ይመስሏቸዋል። ተው እንዲህ ነገር አታድርግ፣ ተይ ይሄ መጥፎ ነው ሲባሉ ሕፃናት መምህሮቻቸው እንደሚያደርጉ መልስ ይሰጡናል። ትምህርት ቤት የሚበላሸው መምህሮቹ ሲበላሹ ነው። መምህሮች የሚበላሹት ትምህርት ቤት ሲበላሽ፣ ኃላፊው ሲበላሽ ነው። የትምህርት ቤት ጉዳይ በጣም አሳሳቢ ነው። እያንዳንዱ አላህ ፊት ቆመው እንደሚጠየቅ የሚያውቅ ሁሉ ልጆቹ ትምህርት ቤት የሚሄዱ ወላጅ በሙሉ ልጆቹ ከትምህርት ቤት ሲመለሱ አሕዋላቸው፣ ባህሪያቸው ምን እንደሚመስል ቆም ብሎ ሊያይ፣ ችግር ካለ ከወዲሁ ችግሩን እንዲቀርፍ የሚመለከተውን አካል ሊያናግር ይገባዋል። ሀገራችን ላይ የትምህርት ቤት ሁኔታዎችን መቆጣጠር የእያንዳንዱ ወላጅ ግዴታ እንጂ ትምህርት ቤት ያሉ አኽላቆችና አካሄዶች ልጆቻችንን እንዳያበላሹ ብሎ የሚቆጣጠር የለም። አንተ ነህ ኃላፊ፣ አንተ ነህ ተቆጣጣሪ። ለመማር ከመሄዳቸው ጋር እዛ ውስጥ ዲናቸው ላይ አደጋም ሊገጥማቸው እንደሚችል አውቀን ከተጠነቀቀን፣ ከተረባረበን፣ ማድረግ ያለብንን ነገር ካደረገን ትምህርት ቤት በኩል የሚመጣውን ፈሳድ የሚከላከሉበትን ተርቢያ ከሰጠናቸው መልካም ነው፣ ጥሩ ነው። ትምህርት ቤት የሚማሩት የአዱንያ ትምህርት ከመሆኑ ጋር ከዲን አንጻር፣ ከተርቢያ አንጻር፣ ከአኽላቅ አንጻር ዜሮ ከመሆናቸው ጋር እኛ ዝም የምንል ከሆነ ቀድሞ ልባቸው ላይ የገባው ከትምህርት ጋር ተያይዞ የሚሰጠው ፈሳድ ልጆችን ያበላሻል። በነፃነት እንደፈለጉ በመሆን የፈለጉትን የመምረጥ መብት አለ በሚል ስም ልጆች ከወላጆቻቸው ቁጥጥር ውጭ እንዲሆኑ፣ የወላጆቻቸውን ምክር እንዳይሰሙ፣ ታላቆቻቸውን እንዳያከብሩ፣ ለዲናቸው ለአኼራቸው ቅንጣት እንኳ ቦታ እንዳይሰጡ የሚያደርጉበት ሁኔታ ይመጣል። ሙስሊም እንደመሆንህ በምታደርገው ነገር ሁሉ አላህ ዘንድ ተጠያቂ መሆንህን እንደማወቅህ ልጆች በቀን ውስጥ 8 ሰዓት፣ 9 ሰዓት፣ 6 ሰዓት ትምህርት ቤት ያሳልፈው ሲመጡ ምን ይዘው እንደሚመጡ ልታቅ ይገባል። አብዛኞቹ የሀገራችን ትምህርት ቤቶች የሚያስተምሩት ዱንያን እንጂ ዲኑን አያስተምሩም። ዱንያን ብቻ አስተምረው የዲኑን ጉዳይ ዝም እንኳ ቢሉት ቀላል ነበር። ያለውን ክፍተት አንተ መሸፈን፣ ልጆችህ ፈልገው ካንተ መቀበል ይችሉ ነበር። ዱንያን ከማስተማር ጎን ለጎን ዲናቸውን የማበላሸት ስራም ጭምር ይሰራል። ሆን ተብሎ ታስቦበት ዲንን ከዱንያ ለመለየት፣ ልጆችን ከአላህ ለማራቅ የማይደረግ ጥረት የለም። ሴት ልጅ ተገላልጣ እንድትሄድ፣ ሴት ልጅ ከወንድ ጋር ምንም አይነት ሐያና ገደብ ሳይኖር እንደፈለገች እንድትኖር፣ ወንድና ሴት አንድ ላይ ሆነው ተቀላቅለው የተለያዩ እንቅስቃሴዎችን፣ ስራዎችን እንዲሰሩ የሚደረግበት ሁኔታ አለ። እስላማዊ አደቦችን፣ የእስላምን ዐቂዳ የሚጻረሩ ስራዎች በግልጽ ይሰራል። በተለያዩ ከትምህርት ጋር ተያያዥ በሆኑ ነገሮች ስም አደብ የጎደላቸው ነገሮች ሲሰሩ ይታያል። ለአካለ መጠን የደረሱ ሊደርሱ የተቃረቡ የፊትና ዕድሜ ላይ ያሉ ወንድና ሴቶች ጎን ለጎን ሆነው አጠገብ ላጠገብ ሆነው አይደለም የሕፃናትን የታዳጊ ወጣቶችን ቀርቶ አዋቂ የሆኑ በሳል የሆኑ ሰዎችን ሁሉ ቀልብ ሊያደርጉ ሊያስቱ የሚችሉ ነገሮችን ልጆቻችን አይተው ይመጣሉ። በነፃነት ስም ማንኛውም ሰው የፈለገውን ሃይማኖት የመምረጥ መብት አለው። ማንኛውም ሰው የፈለገውን ማግባት መብት አለው። ኢላ ገይሪ ዛሊክ በሚሉ መፈክሮች ግልጽ የሆኑ ኩፍሮችን ተቀላቅሎ የሚሰጡበት ሁኔታ በሰፊው አለ። እንዲህ አይነቱ በሽታ ራሱ ትልቅ አደጋ ከመሆኑ ጋር ተው የሚል አለመኖሩ፣ ከመጥፎ ነገር የሚከለክል ቁጥር ማነሱ፣ ትምህርት ቤቶች ዓላማቸው ዱንያ ብቻ መሆኑ ነገሩን እጅግ በጣም ከባድ ያደርገዋል። ይሄን አደጋ አቂዳቸው ላይ፣ አኽላቃቸው ላይ፣ እምነታቸው ላይ የተጋረጠውን አደጋ መከላከል የሚችሉበትን መሳሪያ መስጠት ያለብህ አንተ ነህ። መሳሪያው ዲን፣ ኢማን፣ ተርቢያ። እቤት ተርቢያ ከተደረጉ
ከትምህርት ቤት መልስ ባላቸው ክፍት ሰዓት ቁርአን እንዲቀሩ፣ መስጂድ እንዲሄዱ፣ መድረሳ እንዲማሩ ከተደረጉ ትምህርት ቤት ላይ አቂዳቸውን በተመለከተ አኽላቃቸውን በተመለከተ የደረሰባቸው ያለው ሹብሃና ጫና ፊትና ብዙም ሊጎዳቸው አይችልም። ከዲን አንጻር ከተርቢያ አንጻር ባዶ ከሆኑ ትምህርት ቤት ሄደው ከአቂዳ ጋር ከአኽላቅ ጋር የሚጋጩ ነገሮችን ተምረው በመጡ ቁጥር ባጥሉ ሐቅ ይመስላቸዋል። ስትመክራቸው ነፃነታቸውን የገደብክ ይመስላቸዋል። ነፃነት ማለት ምን ማለት ነው? እስከምን ድረስ ነው? ዲን ማለት ኢማን ማለት ምን ማለት ነው? የምንማረው ለምንድን ነው? የሰው ልጅ የተፈጠረው ለምንድን ነው? ልታውቅ ይገባል። ልጆችን ልታሳውቅ ይገባል። ይሄን ካላሳወቅ ትምህርት ቤት ይዘውት የሚመጡት መረጃ ተቃራኒ ሆኖ ስለሚገኝ ያበላሻቸዋል። ሰው መነሻው ዝንጀሮ ነው ከተባሉ ትምህርት ቤት ከልጅነታቸው ጀምረው የሰው ልጅ የፈለገውን ነገር የማድረግ መብት አለው ከተባሉ በአላህ የመክፈር መብት አለው ከተባሉ ልጆች የሚያድጉበት ተርቢያ አቅላቸው፣ አስተሳሰባቸው ይበላሻል። ይሄን መጥፎ ፈሳድና ሙንከር ማስወገድ የምትችለው አንተ ወላጆች፣ የቤተሰብ ኃላፊዎች ኃላፊነታቸውን በአግባቡ ሲወጡ ነው። በትምህርት ስም፣ በክላስ ስም፣ በኮርስ ስም ከቤት ዘግይተው የሚገቡ ከትምህርት ሰዓት ውጪ በተጨማሪ ውጭ የሚወጡ እህቶችህ፣ ልጆችህ የት እንደሚሄዱ ምን እንደሚማሩ ቀረብ ብለህ የማጥናት የመጠየቅ ግዴታ አለብህ። ሐያ እንዲያጡ የሚደረጉበት ሁኔታ አለ። ሐያ የሌለው ሰው ኢማን የለውም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከአላህ ጋር ሐያ ከሌለ ሐራምን በግልጽ ካዩ ወንድና ሴት ተቀላቅለው በትምህርት ስም ሙንከርን፣ ዚናን፣ ቆሻሻን ነገር ከተመለከቱና በዚህ ዙሪያ አብረው ከተወያዩ ጠንካራ የሆነ መከላከያ ኢማን ከሌላቸው ይህ ቆሻሻና ጭቃ ውስጥ መግባታቸው የማይቀር እንዳይገቡ ማድረግ የምንችለው የማድረግ ግዴታም ያለብን እኛ ነን። በአንደኛ ደረጃ ልጆቻችን ሷሊህ ልጆች እንዲሆኑ ከፊትና እንዲጠበቁ ዱዓ በማድረግ፣ በሁለተኛ ደረጃ ልጆቻችንን ቁጭ አድርገን በመምከር ከመጥፎ ነገር በማስጠንቀቅ ሐራምን እንዲተዉ አላህ ተባረከ ወተዓላ የሚጠላውን ነገር እንዲርቁ ምክር በመስጠት አላህን ተባረከ ወተዓላ እንዲፈሩ ከልጅነት ጀምረን ከመከርናቸው የአላህን ቁጣ ካስፈራራናቸው አላህ ተባረከ ወተዓላ ከተቆጣ ለአላህ ቁጣ ዱንያና ዱንያ ላይ ያሉ ነገሮች በሙሉ መቆምና መቋቋም እንደማይችሉ ካስረዳናቸው አላህን ተባረከ ወተዓላ የፈራ በጀነት እንደሚሸልመው እንደሚያከብረው አላህን ተባረከ ወተዓላ ፈርቶ ወንጀልን የተወሰው የተሻለን ደስታ ልቡ ውስጥ አላህ እንደሚፈጥርለት ከነገርናቸው ዱንያ ጠፊ እንደሆነችና ዱንያ ለጊዜው የሚያስደስቱ ነገሮችን ዱንያ ላይ መስራታችን አኼራ እጥፍ ድርብ የሆነ ጸጸትና ቅጣት እንደሚያስከትል ከነገርናቸው ልጆች ልጅ እንደመሆናቸው መጠን ውስጣቸው ንጹህ ይሰማሉ፣ ይቀበላል። ትምህርት ቤት የሚደርስባቸው ፊትና፣ አደጋ፣ ሹብሃ እንዳለ እኛ ዝም የምንላቸው ከሆነ የፊትና ጎርፍ ይዟቸው መሄዱ የማይቀር ነገር። የዱንያን ትምህርት አንገታቸውን ደፍተው ግዴታነቱን አምነው እንደሚማሩት ሁሉ የዲንን ትምህርት እንዲማሩ ወላጆች ሆይ ልጆቻችሁን ልታስገድዱ ይገባቸዋል። በትምህርት ቤት በኩል በመጥፎ ጓደኛ በኩል የሚመጣባቸውን የዲን አደጋ፣ የአኽላቅ አደጋ መከላከል የሚችሉት በኢማን ኢማናቸው ሙሉ ሊሆን ጠንካራ ሊሆን የሚችለው በዕልም ስታስተምሯቸው የዲንን የሸሪዓ እውቀትን አስፈላጊነት ራሳችን ጠንቅቀን ስናቅና በተወሰነ መልኩም ቢሆን ልጆቻችንን ከጀህልና የምናወጣበት ተርቢያ የምናደርግበት እውቀት ሲኖረን የተኛውም የሰው ልጅ ሊድን የሚችለው ዲኑን ሊጠብቅ የሚችለው በተለያየ መልኩ ሊመጡ የሚችሉ ፊትናዎችን መቋቋም የሚችለው ዕልምና መልካም ስራን አላህ ሲያድለው ዕልምና ሸሪዓ እውቀትና መልካም ስራን አላህ ያደለው ሰው ከፊትናዎች መዳን ይችላል። ከነዚህ አንዱን ያጣ ሰው ባጣው ነገር ልክ ዲኑ ይጎዳል። ልጆቻችሁን ሰራተኛ እንዲያሳድጋቸው ትምህርት ቤት ሌላ ሰው እንዲያመላልሳቸው ሰጥታችሁ አትተው። አኽላቃቸው እንዲበላሽ ከሚያደርጉ ነገሮች መሃል አንዱ ልጆችን ለሰራተኛ ለወንድም ይሁን ለሴት ሰጥቶ መተውን። ማንም ልጁን እንደራሱ አድርጎ ሊያሳድግ አይችልም።
ልጆች ከወላጆቻቸው እንዲሸሹና በሁለቱ መሃል ሰፊ ልዩነት እንዳለ እንዲያውቁ ወይም እንዲሰማቸው ከሚያደርጉ ነገሮች መሃል አንዱ ልጆችን ሙሉ በሙሉ ለሰራተኛ ሰጥቶ መተው። ሰራተኛ መስራት የሚችለው ነገር አለ ልጆችን በተመለከተ አባት እንጂ እናት እንጂ ወላጆች እንጂ ሊሸፍኑት የማይችሉት ክፍተት አለ። ሁሌ ትምህርት ቤት በሾፌር እንዲሄዱ አታድርግ። ሳምንት 1 ቀን 2 ቀን ራስህ ውሰዳቸው። የሄድክ እየተመለስክ ከልጆችህ ጋር ብዙ ነገር መነጋገር ትችላለህ። ስለ ዲን መመካከር ትችላለህ። መድረሳ ቁርአን ቤት የሚቀሩ ከሆነ የቀሩትን የተማሩትን እንዲያሰሙህ ማድረግ ትችላለህ። የምትሰራው የምትለፋው የምትደክመው ለልጆችህ። አንተ ብርን ለማምጣት ለፍተህ የደከምክ በሌላ በኩል እነሱ ዲናቸውና አኽላቃቸው የሚበላሽ ከሆነ እያሰብክ ያለው ለዱንያቸው ነው፣ ለዲናቸው ሳይሆን። ዱንያ በየትኛውም መልኩ ማለቁ አይቀርም። አንተም አብልተሃቸው አላህም አብልቷቸው ዱንያ ታልቃለች። የዱንያ ቆይታቸው ያልፋል። ወላኪን ከባዱና በቀላሉ የማያልፈው የአኼራ ጉዳይ ነው። ከማብላት ከማጠጣት ይልቅ ልጆችህን አኽላቅ፣ አደብ፣ ዲን ልታስተምራቸው ይገባል። በአስተማሪ ብቻ ሊያበቃና ሊሸፈን አይችልም። ልጆች የሚያገኙት ተርቢያ መነሻው መሰረቱ ወላጆች ናቸው። በሳምንት 1 ቀን 2 ቀን ከአንተ ጋር አብረው ሊሆኑ፣ እናት ደግሞ ከትምህርት ቤት መልስ ትምህርት ቤት ከመሄዳቸው በፊት ልትመክራቸው፣ መልካም ስነ ምግባርን ልታስተምራቸው ይገባል። የሚያጥቧቸው፣ የሚያለብሷቸው፣ የሚሸኟቸው፣ የሚቀበሏቸው ሰራተኞች ከሆኑ ከወላጆቻቸው ጋር ያለው ግንኙነት ደካማ ይሆናል። ለችግራቸው የሚያማክሩት ሌሎችን ይሆናል። ወላጆች የሆነ ችግር ተፈጥሮ በሚያናግሩበት ጊዜ እንኳ ቀልባቸውን ማግኘት አይችሉም። ስለዚህ ወላጆች ከልጆቻቸው በሁሉም ሁኔታ ላይ በሁሉም መልክ ላይ በሚችሉት ያክል ቅርብ ሊሆኑ ይገባቸዋል። የልጆችን አዱንያ ለማስተካከል ብሎ አኼራቸውን ማበላሸት ችላ ማለት ሞኝነት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም መን ካነ ዩሪዱ አልሐያተ አዱንያ ወዚነተሃ ኑወፊ ኢለይሂም አዕማለሁም ፊሃ ወሁም ፊሃ ላ ዩብኸሱን ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ አናር ወሐቢጠ ማ ሰነዑ ፊሃ ወባጢሉን ማ ካኑ ያዕመሉን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد تمرت بيت ልጆች እንዲበላሹ ትልቅ ሰበብ ነው በምንልበት ጊዜ ትምህርት ቤት በአግባቡ ከተያዘና ኃላፊነት ላይ የተቀመጡ ሰዎች ኃላፊነታቸውን ከተወጡ ልጆች እንዲስተካከሉ ትልቅ አስተዋጽኦ ያደርጋል የሚለውን መክዳት አይደለም። ትምህርት ቤት የግልም ይሁን የህዝብ እዛ ቦታ ላይ የተቀመጡ ሰዎች ከዲን ጋር እንኳ በማይገናኙ ነገሮች ልጆች አኽላቃቸው ሲበላሽ፣ ሲዋሹ፣ መጥፎ እንቅስቃሴ ሲያደርጉ አይተው ዝም የማይሉ ከሆነና የተኛውም ንጹህ አእምሮ ንጹህ ህሊና ያለው ሰው ማይደግፈውን ነገር ካወገዙ ትምህርት ቤት ልጆች አቅላቸው እንዲሰፋ ታላቅን ማክበር እንዲማሩ አጥፊ ሳይሆን አልሚ እንዲሆኑ ያደርጋል። በመሆኑም ትምህርት ቤት ላይ የተቀመጣችሁ ኃላፊዎች፣ ከትምህርት ቤት ጋር ግንኙነት ያላችሁ ወላጆች ልጆችን በተመለከተ ዲናችሁን በተመለከተ አላህን ፍሩ። ያለባችሁን አማና በአግባቡ ተወጡ። ትልቁ ዓላማችሁና ጭንቃችሁ የእውቀታችሁ መጨረሻ ዱንያ ብቻ አትሁን። ሙንከርን አላህ የሚጠላውን ነገር ወንጀልን ከቻላችሁ ያስወግዱ፣ ካልቻላችሁ ቀንሱት። ይሄን ማድረግ ብዙ የሚጠይቀው ነገር የለም። ለዲን መጨነቅን፣ አላህን መፍራትን፣ የዱንያ ጠፊ መሆንን ማወቅ ብቻ በቂ። ዱንያችሁን የገነባችሁ የሰዎችን አኽላቅና ዲን በማበላሸት ብር እየሰበሰባችሁ የራሳችሁንም የሌሎችንም አኺራ አታፍርሱ፣ አትጉዱ። የትምህርት ቤት ኃላፊ የሆኑ አስተዳደር የሆኑ ልጆችን እንደ አባት አድርገው የመያዝ ግዴታ እንዳለባቸውም ሊያውቁ ይገባቸዋል። እያንዳንዱ ኃላፊ የሆነ ሰው ኃላፊነቱ ይብዛም ይነስ ነገ አላህ ፊት ቆሞ ተጠያቂ። ሁላችሁም ጠባቂዎች ናችሁ፣ ጠብቁ ስለተባላችሁት ነገርም ተጠያቂዎች ናችሁ ብለዋል። ኃላፊነቱን በአግባቡ የተወጣ ሰው፣ ለሰዎች የሚጠቅምን ነገር ያደረገ ሰው፣ ዲንን በሚችለው የነሰረና የረዳ ሰው አላህ ዘንድ ተሸላሚ ሲሆን፣
ዱንያ ላይ ኃላፊነቱን በአግባቡ መወጣትን ትቶ ቸልተኛ ሆኖ ልጆች ሲበላሹ፣ አኽላቃቸው ሲቀየር፣ ሊማሩ መጥተው ሲበላሹ፣ መስመር ሲስቱ አይቶ ዝም ያለ ኃላፊ በሙሉ አላህ ዘንድ ተጠያቂ ነው። የሚያድነው እውነተኝነትና ኃላፊነትን መወጣት ነው። ልጆች እንዲስተካከሉ የምትችሉትን ሁሉ አድርጉ። ልጆችን እንደ ልጆቻችሁ አድርጋችሁ ምከሩ። የሙስሊም ወንድምህ ልጆች በሙሉ ያንተም ልጆች ናቸውና ከመጥፎ ጓደኛ ጋር ሲውሉ መጥፎ ቃልን ሲናገሩ ስትሰሙ ዝም ብላችሁ አትለፉ። የትምህርት ቤት ሕግን ጣሰ ብላችሁ እንደምትቀጡት ሁሉ አጠቃላይ አደብን፣ ስርዓትን ጣሰ ብላችሁ ልትቀጡ ተው ልትሉ ይገባቸዋል። መጥፎ ጓደኛ ጋር መዋሉ፣ ከመጥፎ ጓደኛ መጥፎ ስነ ምግባርን መላበሱ ልጁ የትምህርት ቤቱንም አደብና ሕግ እንዳያከብርም ጭምር ያደርገዋል። ከአስተማሪዎች ጋር እንዲዳፈርም ጭምር ያደርገዋል። እሱን ለፍቶ ደክሞ ማስተማር ውጤት አልባ እንዲሆንም ያደርገዋል። መጥፎ ጓደኛ ወደሱ የሚስብ የሚጎትት መሆኑ የታወቀ። ማስተማር ብዕር ላይ ብላክቦርድ ላይ ብቻ ሊገደብ አይገባም። አስተማሪዎችም ትልቅ ኃላፊነት እንዳለባቸው ሊያውቁ ይገባቸዋል። በሐቂቃው ትምህርት ቤት ማለት አስተማሪ ማለት ነው። አስተማሪዎች ከተስተካከሉ ልጆች ይስተካከላሉ፣ ተማሪዎች ይስተካከላሉ። አስተማሪዎች ቸልተኛ ከሆኑና ለዲን ለልጆች አኽላቅ ማይጨነቁ ከሆነ ትምህርት ቤቱ እንኳን ጥሩ ቢሆን ልጆች ይበላሻል። ወላጆች ለልጆቻቸው ትምህርት ቤት ሊመርጡ፣ አስተማሪ ሊመርጡ ይገባቸዋል። አስተማሪን በሚመርጡበት ጊዜ አስተማሪዎች ለዲናቸው የሚጨነቁ ባሉበት ሁሉ የሚችሉትን ያክል ኸይርን ስራ የሚሰሩ መሆናቸውን ልብ ሊሉ ይገባቸዋል። አስተማሪዎች ጥሩነታቸው ከሚለካበት ነገር አንዱ እንዲያስተምሯቸው የተላኩላቸው ልጆች ልጆቼ ናቸው ብለው የሚያስቡ መሆናቸው፣ በጽሑፍ ብቻ ሳይሆን በተግባር የሚያስተምሩ መሆናቸውን ማየት ነው። መልካም ስነ ምግባር ትልቅ የሆነ ትምህርት ነው። በራሳችን መልካምን ነገር ሰርተን ማሳየትና መልካም አርአያ መሆን ልጆች ሳያንገራግሩ የሚቀበሉት ኃይል ያለው ልጆችን የሚለውጥ ትምህርት ነው። ሙስሊም በሄደበት ሁሉ የመልካም ነገር አስተማሪ። ልጆች ተሰብስበው ትምህርት ቤት ከመጡ መልካምን ነገር በስነ ምግባር በአኽላቅ ልታስተምሯቸው ይገባል። ከአላህ ልታስተዋውቋቸው፣ ኃላፊነታችሁን ክብደቱን ልታውቁ ይገባል። ያለበትን ጥሩ ቦታ አጋጣሚም ተጠቅሞ ልጆች አኽላቃቸው እንዲያምር ያደረገ ኢማንን፣ አደብን፣ አኽላቅን ውስጣቸው ላይ የዘራ ያሰረጸ አላህ ዘንድ ትልቅ ሽልማት እንዳለው ሊያቅ፣ ሊኮራ፣ ሊጸና ይገባል። ምንም የማያውቁ ውስጣቸው ንጹሕ የሆነ ልጆች ተሰብስበው መጥተው አኽላቃቸውን ያበላሸ ሊጠነቀቅ፣ ከመጥፎ ድርጊቱ ከመጥፎ አካሄዱ ሊታቀብ ይገባል። ልጆችን በእዝነትና በርህራሄ ይዛችሁ የመከራችኋቸው እንደሆነ ምክርም ይወዳሉ፣ ትምህርቱም ይወዳሉ። ልጆች ላይ የጨከናችሁና ኃይልን የተጠቀማችሁ እንደሆነ ትምህርቱንም ይጠላሉ፣ መሰጧቸውንም ምክር ይመልሳሉ። ወደፊት ሲያድጉም የእናንተን አርአያ መከተል ነው የሚወዱት። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وارض اللهم عن خلفائه الراشدين وبقية صحابته أجمعين وعن زوجاته أمهات المؤمنين وارض عنا معهم برحمتك يا رحيم يا رحيم اللهم اعز الإسلام والمسلمين اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا اجعلنا مقيم الصلاة ومن ذرياتنا ربنا وتقبل دعاء ربنا هب لنا من لدنك ذرية طيبة إنك سميع الدعاء ربنا هب لنا من لدنك ذرية طيبة إنك سميع الدعاء ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا لا تزغ قلوبنا بعد إذ هديتنا ربنا لا تزغ قلوبنا بعد إذ هديتنا ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة وهب لنا من لدنك رحمة وهب لنا من لدنك رحمة إنك أنت الوهاب ربنا انصرنا على القوم المفسدين
ربنا انصرنا على القوم المفسدين. اللهم انصرنا على القوم المفسدين. ربنا لا تجعلنا مع القوم الظالمين. اللهم لا تجعلنا مع القوم الظالمين. يا مقلب القلوب ثبت قلوبنا على دينك. يا مقلب القلوب ثبت قلوبنا على دينك. يا مقلب القلوب ثبت قلوبنا على دينك. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أجرنا من خزي الدنيا وعذاب الآخرة. اللهم أجرنا من خزي الدنيا وعذاب الآخرة. رب اجعل هذا البلد آمنا مطمئنا وسائر بلاد المسلمين. وأقم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون.